አገራችንን ኤድሲዎች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን የምናልፈው አብራችን ቆዩ። በእንጅባራ ከተማ የሸቀጦች ዋጋ መናር በኑሯችን ላይ ከፍተኛ ጫና ማሳደሩን የከተማዋ ነዋሪዎች ገለጹ። የከተማው አስተዳደር ንግድና ገበያ ልማት ጽሕፈት ቤትም በበኩሉ የዋጋ ጭማሪ ባደረጉ 340 የንግድ ድርጅቶች ላይ እርምጃ መውሰዱን አስታውቋል። በቃል ፈረደ በእንጅባራ ከተማ የሸቀጦች ዋጋ ከቀን ወደ ቀን እየጨመረ በመምጣቱ ማህበራዊና ኢኮኖሚያዊ ጫና እያሳደረባቸው መሆኑን ነዋሪዎች ተናግረዋል። በተለይም የስኳርና የዘይት ዋጋ ካለፉት ጥቂት ወራት አንጻር ከፍተኛ ጭማሪ ማሳየቱ ተገልጿል። ለአሚኮ አስተያየታቸውን የሰጡ የከተማዋ ነዋሪዎች እንደሚሉት ለመንግስት ሰራተኛው የደሞዝ ጭማሪ ይደረጋል ከተባለበት ጊዜ ጀምሮ በሸቀጦች ዋጋ ላይ ከፍተኛ ጭማሪ መስተዋሉን ይናገራሉ። የፍጆታ እቃዎች ስኳር በቀን ወደ ቀን እየጨመረ ነው የመጣው። በተለይ አሁን የደሞዝ ጭማሪው ጋር ተያይዞ ገና ደሞዝ ተጨመረ ተብሎ የተወራውን ወሬ ይዞ በዛ ስታንዳርድ እየጨመረ ነው እሱም የመጣ ብሮ ድሮ 140 እና 150 አካባቢ ያው ስኳር ኪሎ ይሸጥ ነበረ። አሁን ላይ ግን እስከ 180 170 ድረስ ከዛም በላይ እስከ 200 ድረስ እየሸጡ ነው የሚገኙት ገበያ ላይ። ዘይት ለምሳሌ 1500 የነበረው 1750 ነው። ልክ እንደዚህ በየደረጃው ይለያያል። 5 ሊትር ላይ ማለት ነው። 5 ሊትር ላይ እንደዚህ አለ። አሁን ስኳር ከ1 ኪሎ 180 190 ብር መግባት ማለት አንድ ሰው በጉንፋን ቢታመም እንኳን ትኩስ ነገር ጠጥቶ ሊሻለው አልቻለም ማለት ነው። በዚህ ሁኔታ ላይ ስናየው ሌሎችም ዘይትም እንወሰደው አሁን 5 ሊትር ዘይት ላይ ከ300 ከ400 ብር በላይ ጭማሪ ነው የጨመረ። አሁን አብዛኛው ነጋዴው የሚለው ደብቀውም ይሁን ምን ይሁን አቅርቦት የለም ነው የሚለው። ላይ እንደገና አይሰጡንም ነው የሚባለው። ዋጋ ደረሰ ሲጠየቁ ላይ ባህር ዳር አዲስ አበባ ላይ አይሰጡንም አከፋፋዮች ነው የሚባለው። መንግስት ያን ላይ መስራት አለበት። የነዋሪዎችን ቅሬታ በተመለከተ ምላሽ የሰጡት የእንጅባራ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ተወካይ ኃላፊ ወይዘሮ መነሽ ጋሻዬ ገበያውን ለማረጋጋትና ህገወጥ የንግድ እንቅስቃሴዎችን ለመከላከል እርምጃዎች እየተወሰዱ መሆኑን ገልጸዋል። ይህን ለመከላከል እኛ ቅድመ ዝግጅት አድርገን መጀመሪያ ዋጋ ጭማሪ ያሳዩ ድርጅቶችን እርምጃ መውሰድ ስራ ሁሉ ሰርተናል። በተለይ ወደ 339 የሚሆኑ ድርጅቶችን የዋጋ ጭማሪ ያሳዩ ድርጅቶች ዘግተን ነበር። ከዘጋን በኋላ ከነጋዴው ጋር ከፍተኛ ምክክር በማድረግ ከፍተኛ ዋጋ ጭማሪ ያሳዩትን እርምጃ በመውሰድ ሌሎችን ደግሞ ወደ ነበረበት ቦታው እንዲመለስ በማድረግ ሽያጭ እንዲሸጡ አጠቃላይ ድርጅታቸውን ከፍተው በተለይ ጅምላ አከፋፋዮች ደግሞ ለሸማቾች ጭምር ምርት እንዲያቀርቡ ተገባብተን የተለያየንበት ሁኔታ ነው ያለ። በከተማ አስተዳደሩ ምርት መደበቅ እንደሌለ የገለጹት ተወካይ ኃላፊዋ ወይዘሮ መነሽ ለዋጋ ጭማሪው ዋነኛ ምክንያቶች የአቅርቦት ሰንሰለት ችግሮች መሆናቸውን ጠቅሰው በተለይም ከዋና ማከፋፈያዎች ህጋዊ የደረሰኝ አሰጣጥ ስርዓት ያለመኖሩ ችግር እየፈጠረ መሆኑን ገልጸዋል። የዋጋ ጭማሪው የሚነሳበት የተለያየ ምክንያት አለ። አዲስ አበባ ላይ ከአዲስ አበባ እዚህ ስናመጣው ሸቀጡ የሚገጥመው በተለይ ከዚህ ከመንገዱ አለው አጠቃላይ የክልላዊ ችግር የተነሳ አንዱም ሌላውም ቀረጥ በመጠየቁ ምክንያት በተለይ አሁን ያልተፈታልን ችግር በእኛ አካባቢ የሚነግዱ ጅምላ ነጋዴዎች ከአዲስ አበባ ደረሰኝ እየተሰጡ አይደለም። የእውነት የሚያለቅሱ ነው። የእውነት በቃ ድርጅታቸውን ለ7 ቀን ምናምን ዘግተናል። ደረሰኝ ካላመጣችሁ ብለን ከአዲስ አበባ ያመጡበትን እቃ የገዙበትን ማለት ነው። እሱን ማምጣት አልቻሉ። ምክንያቱም እነሱ የሚያቀርቡት ቅሬታ ምንድነው? የአዲስ አበባ ነጋዴ ደረሰኝ እየሰጠን አይደለም፣ ለመኪና ማለፊያ ብቻ የውሸት ዋጋ የተሞላባት ደረሰኝ ነው የሚሰጠን እንጂ በትክክለኛው መንገድ የገዛንባት የዋጋ ደረሰኝ እየተሰጠን አይደለም። ለዛ ነው እየተቸገርን ያለ ነው። በቂ ምርት የማናቀርበው ለዚህ ነው። በዚህ ምክንያት እየተቸገርን ነው የሚል ከፍተኛ ሮሮ ነው የኛ ነጋዴ እያነሳ ያለው። ከተማ አስተዳደሩ የሸማቹን ሕዝብ ካላስፈላጊ የዋጋ ንረት ለመታደግ ከሚመለከታቸው አካላት ጋር በመቀናጀት ቁጥጥሩን አጠናክሮ እንደሚቀጥል የገለጹት ተወካይ ኃላፊዋ የበላይ አካላትም በጅምላ አከፋፋዮች ዘንድ የሚታዩ ችግሮችን ለማረም እንዲሰሩ አሳስበዋል። ደረሰኝ ለመስጠት ግብር ለመሰወር የሚደረግ ወንጀል መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ገልጿል። አዲስ አበባ በሚገኘው የመርካቶ ገበያም ደረሰኝ አልተሰጠኝም በሚል ምክንያት በሚሸጧቸው ቁሶች ላይ ዋጋ የሚጨምሩ ነጋዴዎችን ቢሮ ቁጥጥር እያደረገ እንደሆነ ገልጿል። የዝባልም ጌታነህ ተጨማሪ ዘገባ አላት።
ለሚሸጡትም ሆነ ለሚገዙት ዕቃ ደረሰኝ መስጠትም ሆነ መቀበል ህጋዊ የመሆን ምልክት ተደርጎ ይወሰዳል። ደረሰኝ ያለ መስጠትና ያለ መቀበል ችግር አሁን ላይ በስፋት እየተስተዋለ የሚገኝ ሲሆን ይህ ደግሞ ግብርን የመሰወር አንዱ ወንጀል መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ወይዘሮ አትክልት አሳቤ ለአሚኮ ተናግረዋል። በመርካቶ ምርት ስንገዛ ደረሰኝ አናገኝም የሚሉ ሀሳቦች ይነሳሉ። ትክክል ነው። እኛም በምናወያይባቸው በምንነጋገርባቸው መድረኮች ላይ ይነሳሉ። ደረሰኝ አለመስጠት ከህጋዊነት መሸሽ ነው። ህጋዊነትን አለመፈለግ ነው። ማጭበርበር ነው። የደረሰኝ ጉዳይ ቀጥታ ከግብር ጋር የሚያያዝ ስለሆነ ግብሩን ላለመገበር ያለ ፍላጎት ነው። ይሄ ደግሞ የህገወጥ ነጋዴ መገለጫ። ስለዚህ ህገወጥነት መርካቶ ላይ ብቻ ሳይሆን እኛ ላይም አለ። የኛ በመርካቶ እያሳበበ የፈለገውን ዋጋ ምርቱ ላይ እየጨመረ ሸማቹን የማሰቃየት ፍላጎት ያለው አይኖርም የሚል ግምገማ የለን። ገዢውም ቢሆን ደረሰኝ የመጠየቅ ችግር አለበት ያሉት ምክትል ቢሮ ኃላፊዋ ድርጅቶችም ቢሆኑ በዚህ በኩል ኃላፊነታቸውን እየተወጡ አይደለም ነው ያሉት። ራሱ ተጠቃሚውም ወደዚህ ትራክ እየገባ ነው ወይ ስንል መሰረታዊ ክፍተት ነው ያለበት። ለገዛሁበት እቃ ደረሰኝ ያስፈልገኛል የሚለው ደረጃ የተማረውም አካል እሱን እያደረገ አይደለም። ሁለተኛ የንግድ ድርጅትም እኔ የተጣለብኝ ኃላፊነት ለምሸጠው እቃ ደረሰኝ ቆርጦ መስጠት ነው የሚለውን ኃላፊነት በመወጣት በኩልም በጣም መላላጦች አሉበት። በተለይም መርካቶ ገበያ ላይ ያሉ ነጋዴዎች ከደረሰኝ ጋር ተያይዞ የሚነሱ ችግሮችን ለመፍታት ከአዲስ አበባ ንግድ ቢሮ ጋር በመተባበር የሚሰሩ ስራዎች መኖራቸውን የገለጹት ወይዘሮ አትክልት እንደ ክልል ለገዢው ደረሰኝ የመስጠት ግዴታ ያለባቸው የንግድ ድርጅቶችን የመቆጣጠር ስራ እየተሰራ እንደሆነም ነው የገለጹት። እነዚህ ችግሮችን የምንፈታው አንድም በማክሮ ኢኮኖሚክ ቲም በሀገር ደረጃ የሀገር ውስጥ ግብይቱና አጠቃላይ በማክሮ ሌቭል የሚገመገምበት የራሱ የኮሚቴ አደረጃጀትና የግምገማ ፕላትፎርም አለ። እዛ ላይ ችግሮችን የማንሳት ስራ ነው የምንሰራው። ሌላኛው ደግሞ ከአዲስ አበባ ከተማ አስተዳደር ንግድ ቢሮ ጋር በመተባበር የምንሰራቸው ስራዎች አሉ። የግብር ከፋይ ተመዝጋቢዎች የቫት ግዴታ የተጣለባቸው ድርጅቶች የደረሰኝ አገልግሎት የመስጠት ግዴታ ያለባቸው ድርጅቶች በትክክል ግዴታቸውን እየተወጡ ነው አይደለም የሚለው አንደኛው አሰሳ የምናደርግበት ክትትል የምናደርግበት አንደኛው ነጥብ ነው። እውነተኛ የሆኑና ደረሰኝ ከመርካቶ ገበያ የማይገኝላቸውን እቃዎች በአሰራሩ መሰረት ከአቻ ቢሮዎችና ከንግድና ቀጣናዊ ትስስር ሚኒስቴር ጋር በመተባበር መፍትሄ የሚሰጡ መሆኑን ተጠቅሷል።